አባቱ ከሩቅ አየው ይላል። ይሄ ልጅ የተመለሰው አሁን ራቁቱን ነው። ልብሱ አልቋል፣ ጫማው አልቋል፣ ባዶ እግሩን ነው። ቀለበቱ የለም፣ ሽጦ በልቶታል። ጣቱ ባዶ ነው፣ ጫማ የለውም። እንቅፋት መጥቶታል፣ እግሩ ደምቷል፣ ቆሽሿል። ገንዳ ላይ የሚመገቡ ጎዳና ተዳዳሪዎች ላይ ታውቃላችሁ። ያ የባለጸጋው ልጅ የሐር ልብስ ይለብስ የነበረው ያ የባለጸጋ መልክ የባለጸጋ ሰውነት የነበረው ከነጉስቁልናችንም ቢሆን ከነኃጢአታችንም ቢሆን ራቁታችንን ሆነንም ቢሆን እርሱ ይመልከተን። እርሱ አባት ነው፣ ያለብሰናል። እርሱ አባት ነው፣ ያነጻናል። እርሱ አባት ነው፣ ይቀድሰናል። እኛ ብቻ ተመልከተን እንበለው። ምእመና ጎስቁልያለሁ ግን ተመልከተኝ፣ ራቁቴን ሆኛለሁ ግን ተመልከተኝ፣ ወድቄያለሁ ግን ተመልከተኝ እንበለው። ግድ የላችሁ ከነ ኃጢአታችንም ቢሆን በፊቱ እንቁም። ግድ የላችሁ። እኔ አንዳንድ ሰዎች አሉ ወደ ቤተ ክርስቲያን ለምን አትመጡም ሲባሉ እኔ ኃጢአተኛው የሚሉ ሰዎች ዛሬ ብዙ ኢትዮጵያውያን አሉ እኮ በየሀገሩ ተሰደው ለእንጀራ ብለው መከራ የሚያዩ የሚራቡ የሚጠሙ ወላጆች ዝና መስሏቸው ልጄ እኮ አውሮፓ ነው ያለው፣ ልጄ እኮ አረብ ሀገር ነው ያለችው ይላሉ። እነሱ እጃቸው ግን እስከሚመስል ድረስ ለፍተው ሽንት ቤት አጥበው አሮጊቶችን ሽማግሎችን ጡረው የማይሰራ ስራ ሰርተው እንዲሁ የሚልኩ ሚሊዮን ብር ለማግኘት ብዙ ድካም ይጠይቃል። ለማጥፋት ግን ትንሽ ቀን ይበቃል። ይህ ሰው ያልደከመበት የአባቱን ገንዘብ አባከነ። ከሚበሉት ጋር እየበላ ከሚጨፍሩት ጋር እየጨፈረ የአባቱን ገንዘብ አከሰረ ይላል። ወላጆች ልጆቻችሁ ችግርን አይተው እንዲያድጉ ማድረግ ጥሩ ነው። ብዙ ጊዜ ችግርን ሳያዩ በወላጅ ውርስ አንቱ የተባሉ ሀብታሞች መንፈሳዊ ሕይወታቸው የተዛባ ይሆናል። ስጋዊ ሕይወታቸውም ይቃወሳል። ትዳራቸው ጤነኛ አይሆንም። ይህ ሰው ስላልደከመበት ነው። ገንዘቡን ጨረሰ፣ ከሰረ። ከከሰረ በኋላ ነበረ ወዳጆቹ የሚወዱት ጠሉት፣ የሚቀሩት የሚከቡት ሁሉ ራቁት። ከዚህ በኋላ ወደ ወርቁ ሂዶ ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል አለ። ከ99 ጻድቃን ይልቅ በቤቱ በሕይወት ከሚኖሩት በምስጋና ከሚኖሩት በቅዳሴ ከሚኖሩት ሥጋውን ደሙን ተቀብለው በወንጌል ከብረው ከሚኖሩት ቅዱሳን ይልቅ ነፍሰ ገዳይ የሆነ አመፀኛ የሆነ አንድ ኃጢአተኛ ወደ እግዚአብሔር ሲመለስ እግዚአብሔር እንደሚደሰት በሰማይ ደስታ እንደሚሆን እግዚአብሔር አስተምሯል። ሉቃስ እንደጻፈው ምዕራፍ 15 ቁጥር 18 ላይ ያለ ኃይለ ቃል ነው። እትነሳ ወአሐውር አበ አቡዬ፣ ተነስቼም ወደ አባቴ እሄዳለሁ። የምንማማርበት የትምህርታችን ርዕስ ነው። እትነሳ ወአሐውር አበ አቡዬ፣ ተነስቼም ወደ አባቴ እሄዳለሁ የትምህርታችን ርዕስ ነው። የትምህርቱ ዓላማ ወደ እግዚአብሔር መመለስን ማሳየት ነው። ይህ ቃል አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው ልብን ከሚነኩ ውስጥን ከሚማርኩ የምሳሌ ትምህርቶቹ መካከል ስለ ጠፋው ልጅ መስሎ ባስተማረው ክፍለ ምንባብ የምናገኘው ቃል ነው። ተነስቼም ወደ አባቴ እሄዳለሁ።
አባታችን እግዚአብሔር ወደ እርሱ እንዲመልሰን ፈቃዱ ይሁንልን። ይህ ወንጌል ከጥፋት በኋላ ስላለው ሕይወት፣ ከሞት በኋላ ስላለው ድነት፣ የጠፉ ሰዎች ሲመለሱ፣ የጠፉ ሰዎች ሲገኙ ያለውን ሰማያዊ ደስታ በስፋት የሚተርክ ወንጌል ነው። ከቁጥር 1 ጀምራችሁ ስታዩት ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደ ክርስቶስ እንደቀረቡ ይተርክልናል። የዓለም መድኃኒት ኢየሱስ ክርስቶስ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ኃጢአተኞች ቀራጮች ወደ እርሱ ከተመለሱ ይቅር የሚል አምላክ፣ የሚቀበል አምላክ፣ ለሚፈልጉት ሁሉ የሚገኝ ጌታ እንደሆነ ከዚያም አልፎ እርሱ የጠፉትን እንደሚፈልግ በምሳሌ እየመሰለ አስተምሯቸዋል። ከቁጥር 4 ጀምረን እስከ 7 ያለውን ስናይ አንድ ሰው ከ99 በጎቹ ይልቅ የጠፋቸዋን 100ኛ በጉን ለመፈለግ እንደሚሄድና ካገኛትም በኋላ የጠፋችውን በጉን በትከሻው ተሸክሞ የጠፋውን በጌን አግኝቼዋለሁ እያለ በደስታ እንደሚመለስ ከተረከ በኋላ አሁንም እንደገና ከቁጥር 8 እስከ 10 ያለውን ደግሞ ስንመለከተው ከ10 ድሪሞቿ ወይም ጌጦቿ መካከል አንዷ የጠፋባት ሴት ዕቃውን ሁሉ አውጥታ ቤቷን ጠርጋ ድሪሟን እንደምትፈልግ ድሪሟን ወይም የጣት ቀለበቷን ጌጧን ካገኘችው በኋላ ጎረቤቶቿን ጠርታ የጠፋውን አግኝቻለሁ ዕቃዬ በእጅ ገብቷል ብላ እንደምትደሰት ከተረከ በኋላ ይሄን ሲያስረዳ እንዲሁ ንስሐ በሚገባ ባንዳ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል አለ። በእግዚአብሔር መላእክት ፊት ምን ይሆናል አለ? ደስታ ይሆናል። አስተውሉ ምእመናን፣ አንድ ኃጢአተኛ ሲመለስ በሰማይ ደስታ ይሆናል ብሎናል። ኃጢአተኛ ሰው ከኃጢአቱ ሲመለስ በኃጢአቱ ሙት የሆነ ሰው ከሞት ሲነሳ ትንሣኤ ሕሊና ሲኖረው ወደ እግዚአብሔር ሲመጣ በእግዚአብሔር ይደሰታል። የእርሱ የሆኑት ሁሉ ይደሰታሉ። በሰማይ ደስታ ይሆናል። የጠፋው ኃጢአተኛ ሲገኝ ወደ እግዚአብሔር ሲመለስ መላእክቱ ይደሰታሉ። ምእመናን ተመልከቱ፣ የሰው ሕይወት ምን ያክል የሰው መገኘት ምን ያክል እንደሚያስደስተው እግዚአብሔርን ይሄ ወንጌል ይተርክልናል። ከዚህ በኋላ ነው ከቁጥር 11 ጀምሮ እስከ 24 ባለው ደግሞ ስለ አንድ የጠፋ ልጅ መስሎ ያስተምረናል። እንዲህም አለ ይላል፣ አንድ ሰው 2 ልጆች ነበሩት ይላል። ለአንድ ሰው ተከታተሉ ምሳሌውን ቃሉ። ለአንድ ሰው 2 ልጆች ነበሩት። ከእነርሱም መካከል ታናሹ ልጅ አባቱን እንዲህ አለው ነው የሚለን፣ አባቴ ሆይ እስካሁን አገልግዬሃለሁ፣ በልጅነት ክብር አሳድገኛል፣ ተንከባክበኛል። ካሁን በኋላ ግን ራሴን መቻል ስለምፈልግ ያገለገልሁበትን የልጅነት መብቴን የሚደርሰኝን ከገንዘብ ስጠኝ አለው ይላል። ከገንዘብ ስጠኝ። ገና አባቱ በሕይወት እያለ አባቱ ገና ሳይሞት የአባቱን ገንዘብ የሚፈልግ ውርስ የሚፈልግ ውርስ ፈላጊ የሆነ ትውልድ የሚገርም ነው። ከገንዘብ ስጠኝ አለው፣ የሚደርሰኝን ስጠኝ አለው። አባቱ አላቅማማም። አባት ስለሆነ የሚደርሰውን ሰጠው ነው የሚለን። ይሄ ልጅ አባቱን ገንዘብ ይዞ ወደማያውቀው ወደ ሩቅ ሀገር ተሰደደ። ኪሳችን ሲሞላ መቼም አያድርስ ነው። ገንዘቡ የሚጠፋ አይመስለንም። ጤንነታችን የሚታወቅ አይመስለንም። ችግር የሚያጋጥመን አይመስለንም። ስናገኝ
ሁል ጊዜ እንዲህ ነን ምእመናን። ስናገኝ ማጣት እንዳለ ማሰብ ያስፈልጋል። ጤነኞች ስንሆን መታመም እንዳለ ማሰብ ያስፈልጋል። ሰላም እያለ ሰላም ማጣት እንደሚመጣ ማሰብ ያስፈልጋል። ይሄ ልጅ ማጣት እንደሚያጋጥመው አልተረዳም። የአባቱን ገንዘብ ሰብስቦ ወደማያውቀው ሀገር ተሰደደ። ወደማያውቀው ሀገር ሄደ። ከዚያ በኋላ ነበር ገንዘብ ሲኖረን ወዳጃችን ብዙ ነው፣ የሚከበድ ብዙ ነው ምእመናን። ገንዘብ ሲኖረን ስልጣን ሲኖረን ሰዎች ያልቆሸሸውን ልብሳችሁን እናራግፈው ይላሉ። አዎ የከበሬታ ወንበር ያቀርቡልናል፣ አበባ ይሰጡናል፣ ምንጣፍ ያነጥፉልናል። ገንዘባችንን ስናጣ ከስልጣናችን ስንወርድ ጸጋችንን ስንገፈፍ ደግሞ አይተው እንዳላዩ ያልፉናል። ይሄ ሰው ገንዘብ ስላለው ብዙ ሰው ከበበው፣ ጓደኛ በዛለት፣ ከብዙ ሰዎች ጋር መኖር ጀመረ። አሁን ከሚበሉት ጋር እየበላ ከሚጠጡት ጋር እየጠጣ ከሚያመነዝሩት ጋር እያመነዘረ ገንዘቡን ጨረሰው ይለናል። ገንዘቡ አለቀ። ህልፈቱ ቅድመ አስተርእዮቱ ይላሉ ሊቃውንት። የዚህ ዓለም ገንዘብ ከመገኘቱ ጥፋቱ ነው የሚፈጥመው። ብዙ ሰዎች አሉ ደሞዛቸውን ገና ሳይቀበሉ የሚጨርሱ፣ ደሞዝ ስቀበል ሰጣለሁ እያሉ እየተበደሩ የሚጨርሱ፣ በ26 በ27 ባዶ ኪሳቸውን ወደ ቤታቸው የሚገቡ፣ ቤተሰባቸውን ለችግር የሚዳርጉ ብዙ ሰዎች አሉ። ያ ገበሬው እንዳለው እኮ ነው። አያንቺ ክምር ያለሽ መስሎሻል፣ ተበልተሻል ከሻላለ ይባላል። በሐምሌ በነሐሴ እህሉ እስከሚደርስ ድረስ እየተበደረ ሲበላ ኑሮ ታኅሳስ ላይ ክምሩን ከመራጭዶ እየዞረ እያየ ግን ብድሩን ሲያሰላው ብድሩን ሲያስበው ራስ ምታት ሆነበት። ከበደውና ምን አለ? አያንቺ ክምር ያለሽ መስሎሻል፣ ተበልተሻል ከሻላለ ይባላል። እንዲህ አይነት ሰዎች አሉ። ከመከመራቸው በፊት ገንዘባቸውን የሚጨርሱ፣ እህላቸውን የሚጨርሱ፣ ደሞዝ ከመቀበላቸው በፊት በብድር ደሞዛቸውን የሚጨርሱ። ለዚህ ነው ህልፈቱ ቅድመ አስተርእዮቱ። የዚህ ዓለም ገንዘብ ወደ ኪስ ከመግባቱ ጥፋቱ ይፈጥናል። ኋላ ነው የሚበላው አጣ። ተራበ ያለው በሰው ሀገር ነው። ከቀየው ርቋል፣ ከዘመዶቹ ተለይቷል። ያለው በባዕድ መካከል ነው። ገንዘብ እያለው አይዞህ የሚሉት ሁሉ አሁን ግን ሸሹት። ብቸኛ ሆነ። ያን ጊዜ ነው የሚበላው ሲያጣ በዚያ ሀገር ካሉ ሀብታሞች ወደ አንዱ ሂዶ እረኝነት ገባ ይላል። በአባቱ ቤት በክብር የኖረ ልጅ፣ በክብር የኖረ የባለጸጋ ልጅ፣ የትኛውን ትለብስ ምን ትበላ ሲባል የነበረ ልጅ አሁን ግን የሚበላው አጣ። እንዲህ እኮ ነው ብዙ ጊዜ በዓለማችን ላይ ብዙ ሰዎች አሉ ተቸግረው ወደ ጎዳና የወጡ አሉ። ማስተዋል ጎሏቸው ወደ ጎዳና ደግሞ የወጡ አሉ። ሁሉም እኮ የተቸገሩ አይደሉም። ሁሉም እኮ ያጡ አይደሉም። አንዳንዶቹ ሳያጡ ያጡ ናቸው። ሳይቸገሩ የተቸገሩ ናቸው። በእናት በአባቶቻቸው ቤት በዘመዶቻቸው ቤት የሚበሉት የሚጠጡት እያለ ማስተዋል ጎሏቸው ልባጠው የወጡ ብዙዎች ናቸው። ይሄ ልጅ ማስተዋል ጎሎት ነው ከእናት ከአባቱ ቤት የወጣው። ስለዚህም ነው በክብር የሚኖረው ልጅ አሁን ግን እረኝነት ገባ። አሁን ግን ሰራተኛ ሆነ። ሰራተኛ ሆኖም ግን ኑሮውን ማሸነፍ አልቻለም። ሰራተኛ ሆኖም እረኝነት ገብቶ ራሱን ማሸነፍ ሆዱን መሙላት አልቻለም። እግዚአብሔር ከስደት ይጠብቀን ምእመናን። አትን ዶላር እንደ ዝና የሚያወሩ ሰዎች ሊኖሩ ይችላሉ። ወገኖቼ የስደት ኑሮ መልካም አይደለም። እንኳን ሳይሞላ ቢሞላ እንኳን ሳይገኝ ቢገኝም ከዘመድ ጋር መኖር እኮ ክብር ነው። ቋንቋን ከሚናገር ከሚያውቁት በቀይ ውስጥ መኖር እኮ እሱ ራሱ አንድ ደስታ ነው። እንዲህ በቤተክርስቲያን ተሰብስቦ መዘመር፣ ማስቀደስ፣ ሥጋ ወደሙ መቀበል፣
ጸበል መጠጣት መስቀል መሳለም የሚቻለው እኮ እንደፈለጉት መሆን የሚቻለው እኮ በሀገር ነው። በሀገራችን ሰርተን ማደግ ይቻላል በእግዚአብሔር አምነን ከሰራ። ብዙ ባለጸጎች ሀገራችን ላይ የምናያቸው ትላንት የቀን ሰራተኛ ነበሩ ሲሉ ነው የሰማናቸው። ትላንት እንቁላል ነጋዴ ነበሩ ሲሉ ሰምተናቸዋል። ከዚያ ተነስተው አሁን ግን አምጡ የተባሉ ባለጸጎች ሆነዋል። እግዚአብሔር ካልባረከ እግዚአብሔር ካላገዘ በራሳችን ሩጫ የትም መድረስ አንችልም። ይሄ ልጅ የትም መድረስ አልቻለ፣ ራሱን ማሸነፍ እንኳን አልቻለም። ስለዚህ ነው ተራበ። ከዚህ በኋላ ግን ወደ ልቡ ተመለሰ ይላል። እግዚአብሔር ወደ ልባችን ይመልሰ። ወደ ልቡ ተመለሰ፣ አሰበ። በአባቱ ቤት የነበረውን ክብር፣ በአባቱ ቤት የነበረውን መብል መጠጥ አሰበ። ለዚህም ነው እንዲህ አለ፣ በአባቴ ቤት በልተው ጠጥተው አትርፈው የሚኖሩ ስንት ሙያተኞች ስንት ሰራተኞች አሉ። እኔ ከአባቴ ቤት ወጥቼ በስደት በሰው ሀገር ሁኜ በረሃብ ሞታለሁን? ወደ አባቴ እመለሳለሁ ብሎ አሰበ ይላል። ወደ ማን እመለሳለሁ? ወደ አባቴ መመለስ አለብኝ አለ። ወደ አባቱ ለመመለስ ሲያስብ ግን አንድ ነገር ወሰነ። ከጥፋቱ ተምሯል። ከችግሩ ብዙ ነገሮችን አውቋል። አባቴን አባት ሆይ አንተ በሰማይና በምድር በድያለሁ፣ አሳዝኜሃለሁ። ከልጆችህ እንዳንዱ ልቆጠር አይገባኝም። ግን ከሙያተኞች ከሰራተኞች እንዳንዱ አድርገህ አኑረኝ ይለዋለሁ አለ። ያለውን እየሰማችሁት ነው። የልጅነት ክብር አይኑረኝ ግድ የለም፣ ልጅ አትበለኝ ግድ የለም። አጥፍቻለሁ፣ በድያለሁ፣ የማይገባ ስራ ሰርቻለሁ። ግን ከሙያተኞች ከሰራተኞች ከቤት ሰራተኞች ከተቀጣሪዎች እንዳንዱ ቁጠረኝ። ከአባቴ ቤት ወጥቼ ከአባቴ ተለይቼ ከመኖር ይልቅ በአባቴ ቤት ሰራተኛ ሆኖ መኖር ይሻለኛል ነው ያለው። አባት አዛኝ ነዋ። አባት ደግ ነዋ። ልጁ ሲራብ አይቶ ዝም አይልም። ሲራቆት አይቶ ዝም አይልም። ሲያጠፋ አይቶ ዝም አይልም። ወደ ስህተት ሲገባ አይቶ ዝም አይልም። የሚያርሙን አባቶቻችን ናቸው። የሚያስተካክሉን አባቶቻችን ናቸው። ጥሩ ቅርጽ የሚኖረን በአባታችን ስር ስንኖር ነው ምእመና። ስለዚህ ነው ይሄን ውሳኔ ከወሰነ በኋላ ነው ወደ አባቱ ሄደ ይላል። ወደ ማን ሄደ? ወደ አባቱ ተመለሰ። ወደ አባት መመለስ ጥሩ ነው። ወደ አባታችን እንመለስ ምእመና። በአባታችን ቤት ብዙ ደስታ አለ። በአባታችን ቤት ብዙ ጸጋ አለ። ወደ አባቱ ሲመለስ ነው። የፖሊስ ሰዎች ለዚህ አዲስ አይደላችሁ። የሚያምረው ፊቱ፣ የሚያምረው መልኩ፣ ያ ያማረው ሰውነቱ አሁን ተለውጦ ቆሽሿል፣ ከሰል መስሏል። ራቁቱን ነው፣ ተጎሳቁሏል። ከአባቱ የተወጣላ፣ ከአባቱ ተለይቷላ። ከአባት የተለየ ሰው እንዴት ጤናማ ይሆናል? ከአባቱ የወጣ ሰው እንዴት ድሎት ይኖረዋል? ስለዚህም ነው ሌላ ሰው አያውቀውም። የሀገሩ ሰዎች ጎረቤቶቹ ረስተውታል። የሚያውቁት እሱን ጥሩ ልብስ ለብሶ ነዋ። የሚያውቁት በባይለ ጸጋ መልኩ ነዋ። የሚያውቁት ጽዳቱን ጠብቆ ነዋ። አሁን ግን ተጎሳቅሎ ነው የመጣው። አባቱ ግን አልረሳውም። ገና ከሩቅ አየው ይላል። ከሩቅ አየው። ማን አየው? አባቱ አየው። ያን የተጎሳቆለውን፣ ያን ራቁት የሆነውን፣ ያን ቀለበቱን ሽጦ የበላውን፣ ያን የጠፋውን ልጁን አየው። አባታችን እግዚአብሔር ይመልከተን። ታዲያ ቅዱስ ከሆንክማ ጻድቅ ከሆንክማ ወደ እግዚአብሔር መምጣት ምን አስፈለገ? ወደ እግዚአብሔር የሚመጣው እኮ ኃጢአተኛ ነው። ወደ እግዚአብሔር የሚመጣው እኮ በደለኛ ነው። ለመቀደስ እኮ ነው የምንመጣው። ለመባረክ እኮ ነው የምንመጣው። ስጋው ደሙ ተቀበሉ ሲባሉ እኔ ኃጢአተኛው የሚሉ ሰዎች አሉ። ጻድቅ ከሆንክማ ስጋውና ደሙ ለምን አስፈለገ? ቅዱስ ከሆንክማ የክርስቶስ ስጋና ደም ለምን አስፈለገ?
መድኃኒት የሚያስፈልገው እኮ ለበሽተኛ ነው። ጤናማ ሰው የትዕቢት ክኒን አይወስድም። ጤናማ ሰው መድኃኒት አይጠቀምም። መድኃኒት የሚጠቀመው በሽተኛ ነው። ክርስቶስ ሥጋውን የቆረሰው ደሙን ያፈሰሰው ለኃጢአተኞች ነው። ይህ ነገር ስለ ብዙዎች ኃጢአት የሚቆረሰው ሥጋዬ ነው፣ ይህ ነገር ስለ ብዙዎች ኃጢአት የሚፈሰው ደሜ ነው ያለው ጌታ። ክብርና ምስጋና ለእርሱ ይሁንለት። እርሱ ሰው የሆነው እርሱ የመጣው ኃጢአተኞቹን ፍለጋ ነው። ኢመጽአይኩ እፀው ጻድቃነ አላ ኃጥአነ ለንስሐ ኃጢአተኞችን ለንስሐ ልጠራ፣ ኃጢአተኞቹን ላድን፣ ኃጢአተኞቹን ልቀድስ እንጂ ጻድቃን ልጠራ አልመጣሁም አላለ። ምክንያቱም ጻድቅም አልነበረማ። ጻድቅም የለም ቅዱስም የለም በዚያን ዘመን። ሁሉም ኃጢአት ሰርቷል፣ ሁሉም በደልን ፈጽሟል። ሁሉም የሚጋዘው ወደ ሲኦል ነበር። የመጣው ሰው የሆነው እግዚአብሔር ኃጢአተኞችን ፍለጋ ነው። ስለዚህ እየተመጻደቅን ከቤቱ አንራቅ፣ በአጉል ትሕትና ከሥጋው ከደሙ አንራቅ። ይሄን እንበለው፣ ተመልከተን እንበለው። ይሄ ልጅ ተጎሳቁሏል፣ ይሄ ልጅ ንጽሕና ጎሎታል፣ ይሄ ልጅ ራቁቱን ነው፣ ግን አላፈረም። የሚመጣው ወደ አባቱ ነው። ወደ አባት መምጣት አያሳፍርም እኮ። አባት አያሽሟጥጥም በልጁ። አባት አይተችም ልጁን። ያስተካክላል እንጂ ይመክራል እንጂ ያንጻል እንጂ ልጁን አትቅረበኝ አይልም አባት። ለዚህ ነው ወደ አባቱ መጣ። አባቱ ከሩቅ ተመለከተው። ያ ልጅ ነው አለ። ተመልከቱ። ምን ነው አለ? የጎሰቆለውን እኮ ነው፣ ራቁቱን የሆነውን ልጅ እኮ ነው። ያ ባለጸጋ አላፈረም በልጁ። ምንም ቢጎሳቆልበት፣ ምንም ራቁት ቢሆን፣ ምንም ባዶ ቢሆን በልጁ አላፈረም። ያ ልጅ ነው አለ። ያ ምን ነው አለ? ያ ልጅ ነው። እንዴት ደስ ይላል ይሄ ቃል! አሁን ልጅ ቢሆን አባቱ እንዴት ተጎሳቁሎ ራቁቱን ሆኖ ለጓደኞቹ ያ አባቴ ነው ብሎ ያስተዋውቃል ነው። አሁን እናቱ አመድ ለብሳ ክሰል መስላ እንዲሁ ራቁቷን ሆና ከሩቅ ቢያት ለጓደኞቹ ያቺ እኮ እናቴ ናት ይላል አይልም? አይልም። ብዙ ልጆች ባሉ በወላጆቻቸው የሚያፍሩ ጠላ እየሸጠች ደረቆት እየቆላች መንገድ እየጠረገች እንጨት እየተሸከመች ወገቧ እስከሚጎጥ ድረስ ወልዳ አሳድጋ አስተምራ ለቁም ነገር አድርሳ ድግሪውን ሲይዝ ለሴት ጓደኛው እናቴ ናት ብሎ ለማስተዋወቅ የሚያፍር እኮ አለ። ለወንድ ጓደኛዋ እናቴ እኮ ይህች ናት ብላ ለመናገር ለማስተዋወቅ በእናቷ የምታፍር እኮ አለች። በእናቷ መልክ እየኖረች እናቷ መልኳን ያጣችው፣ አባቱ መልኩን ያጣው ድንጋይ እየፈለጠ እንጨት እየቀጠቀጠ ልጆቹን ለማሳደግ ለልጆቹ ሲል መልኩን አጥቷል። በአባቱ መልክ እየኖረ አባቱን በአባቱ የሚያፍር ትውልድ አለ። አባት ግን በልጁ አያፍርም። በልጃችሁ አፍራችሁ ታውቃላችሁ? እንደው ምንም የማይጸዳ ንፍጣም የሆነ ልጅ ቢኖራችሁ እቅፍ አድርጋችሁ ከሰው መካከል የምትቀመጡት አይደል እንዴ? አው ቦሌ ላይ በእርግጥ ይሄ ይወራል። አው ምንም ቢሆን ልጅ አይታፈርበትም። ለእናት ወርቅ ነው፣ ለአባት ወርቅ ነው። በእግዚአብሔርም ዘንድ እኛ እንዲህ ነን። አያችሁ፣ ለእኛ ወርቆቹ ነን። ምንም እንሁን ተስፋ አለው፣ አንድ ቀን እንታጠባለን። ተስፋ አለው፣ አንድ ቀን እንለብሳለን። ተስፋ አለው፣ አንድ ቀን ከወደቅንበት እንነሳለን። ስለዚህም ነው ያ ልጅ ነው ማለት ጠፍቶ ነበር ተገኝቷል። ያ ልጅ ነው ሙቶ ነበር ተነስቷል አለ። አሁን አባት ልጁ እየሮጠ ሲሄድ አቅፎ ሳመው ይላል። ምን አደረገው? ቅድም አሳይቻችኋለሁ ምን መስሎ እንደመጣ። የድሮ ልጅ እኮ አይደለም፣ ጠረኑ ጥሩ አይደለም፣ ንጽሕናው ጥሩ አይደለም። ግን አቅፎ ሳመው። አይ ሂድ ታጠብ አላለው። ሂድ ታጥበና ሂድ ልብስ ቀይረና አላለው። አቅፎ ምን አለው? ሳመው።
ከዚህ በኋላ ሰራተኞቹን ጠራ። ይሄ እኮ ልጄ ነው አላቸው። በቤቱ ክብራቸውን ጠብቀው የሚኖሩ ክብራቸው የተጠበቀላቸው ብዙ ሰራተኞች አሉት። ግን ያን የተጎሳቆለውን ግን ያን ጠፍቶ የነበረውን ልጁን አላፈረበትም። ይሄ እኮ ልጄ ነው፣ ሞቶ ነበር ተነስቷል፣ ጠፍቶ ነበር ልጄ ተገኝቷል። ሂዱና ከሁሉ የተሻለ ልብስ አምጥታችሁ አልብሱት አለ። ከሁሉ ምን ያለ እየሰማችሁ ነው? ይሄን አባት ከሁሉ የተሻለ ልብስ እኔም ከለበስኩት እናንተም ከለበሳችሁት ቤተሰቡ ከሚጠቀመው የተሻለ ልብስ አምጡና ልብሱት። ለእግሩ ጫማ አድርጉለት፣ ለጣቱ ቀለበት አድርጉለት። እያችሁ እንዴት እንዳከበረው አልወቀሰም እኮ። የት ነበር አላለው? የት ነበር? ያ ሁሉ ገንዘብ ለምን አጠፋኸው አላለው? ብዙ ወቀሳ ይጠብቀው ነበረ፣ ብዙ ቅጣት ይጠብቀው ነበረ። ግን አባት ያየው መመለሱን ብቻ ነው። መመለሱን ብቻ አምኖ መመለሱን፣ ጥፋቱን አምኖ መምጣቱ ብቻ አባቱን አስደስቶታል። ስለዚህም ነው ከሁሉ የተሻለ ልብስ አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ አድርጉለት። እንዲያውም ፍሪዳው ይታረዳል። እንብላ እንጠጣ ደስ ይበለናል። ተመልከቱ። ለምን? ልጄ ሞቶ ነበር ተነስቷል፣ ጠፍቶ ነበር ተገኝቷል። እግዚአብሔር እኛንም ከሞተ ህሊና አስነስቶ ትንሣኤ ህሊናን እንዲያድለን ከኃጢአታችን ከበደላችን እንዲያነጻን ወደ እርሱ እንዲመልሰን ቅዱስ ፈቃዱ ይሆነልን። የተከበራችሁ ምእመናን፣ ይሄ ትምህርት ቅድም እንዳልኋችሁ ክርስቶስ በምሳሌ ካስተማራቸው ትምህርቶች መካከል አንዱ ነው። በምሳሌ ያስተማረው ወንጌል ነው። ምሳሌውን እስኪ እንመልከተው። አንድ ሰው ሁለት ልጆች ነበሩት ነው ያለን። አንድ ሰው የተባለ የሁለቱ የታናሹም የታላቁም ልጆች አባት፣ የሁላችን አባት፣ የባለጸጋውም የድሃውም ጌታ፣ የንጉሱም የወታደሩም ጌታ፣ የመጽዋቹም የተመጽዋቹም ጌታ፣ የለማኙም የተለማኙም ንጉስ፣ ከመንገድ የወደቁትም የተንጣለለ ፎቅ ላይ የሚኖሩትም አምላክ የሁሉ አባት እግዚአብሔር ነው። ክብርና ምስጋና ለእርሱ ይሁንለት። እግዚአብሔር ለኔም አባቴ ነው፣ ለእናንተም አባታችሁ አይገርም? እግዚአብሔር ለትልቁ አባትም ፈጣሪ ነው፣ ለትልቁ ድሃም ፈጣሪ ነው። እግዚአብሔር ለመሪው ፈጣሪ ነው፣ ለተመሪው ለድሃው አባት ነው። እግዚአብሔር አንድ አባት አለን። በዚህ እኩል ነን፣ በዚህ እኩል ነን። የባለጸጋው ልጆች በዚህ እኩል ነን፣ የንጉሱ ልጆች በዚህ እኩል ነን። ቸር የሆነው አባት ልጆች አንድ አባት አለን። ስንት አባት አለን? አንድ አባት ነው ያለን። ለምን ነው አንድ አባት እያለን ታዲያ የምንጣላው? ለምንድን ነው የአንድ አባት ልጆች ነን ታዲያ የምንጣላው? የአንድ አባት ልጅ እንዴት ይጣላል? የአንድ አባት ልጅ እንዴት ይባላል? የአንድ አባት ልጅ እንዴት ይለያያል? አባታችን እግዚአብሔር አንድ ያድርገን። ታላቁ ልጅ የተባሉት ጸሐፍት ፈሪሳውያን ናቸው። ታናሹ ልጅ የተባሉት ደግሞ ኃጥአን መጸባን ናቸው። ጸሐፍት ፈሪሳውያን የሚባሉት እስራኤላውያን ናቸው። ከአብርሃም ዘር የተወለዱ ናቸው። አብርሃም አባታችን፣ እግዚአብሔር አምላካችን፣ ዳዊት ንጉሳችን እያሉ የሚመጻደቁ ሰዎች ናቸው። በእርግጥም አምላካቸው እግዚአብሔር ነው። በእርግጥም ንጉሳቸው ዳዊት ነው። በእርግጥም የተወለዱት ከአብርሃም ዘር ነው። የአብርሃምን ስራ ይሰሩም እንጂ። ለዚህ ነው ሲዘልፋቸው ወኢይምሰልክሙ በብሂለ ዘትብሉ አብነ አብርሃም፣ ከአብርሃም በስጋ በመወለዳችሁ የአብርሃም ልጆች በመሆናችሁ በዚህ የምትድኑ አይምሰላችሁ ያላቸው። እመሰ ውሉደ አብርሃም አንትሙ ግብረ አብርሃም እምገበርክሙ፣ የአብርሃም ልጆችማ ብትሆኑ የአብርሃምን ስራ በሰራችሁ ነበር ነው ያላቸው። የአብርሃም ስራ ይሰሩ፣ የተወለዱት ግን ከአብርሃም ነው። አዎ የተወለዱት ከአብርሃም ነው። እኛ እኮ የጥሩ ክርስቲያን ልጆች ነን አይደለም?
ወላጆቻችን እያንዳንዱ ስለ ወላጁ ሲተርክ የኔ አባት እንዴት አይነት ነበር መሰለህ ይላል። እንዴት አስቀዳሽ ጾመኛ። እሱ 6 ሰዓት ስለበላ ስለ አባቱ ጾመኛ ይተርካል። እሱ በዕለተ ሰንበት ተኝቶ እያረፈደ ስለ አባቱ አስቀዳሽነት ይተርካል። የአባቶቻችን አስቀዳሽነት፣ ጿሚነት፣ ጥሩ ክርስቲያንነት እኛ ክርስቲያን ካልሆነን ምን ዋጋ አለው? ስለዚህ እንዲህ ነበሩ። ሌሎቹ ኃጥአን መጸብሃን በክርስቶስ አምነው ትምህርቱን ሰምተው ታምራቱን አይተው ከቀራጭነት ከኃጢአተኛነት ወደ እግዚአብሔር የተመለሱ ሰዎች ናቸው። ትንሹ ልጅ የተባሉት እነሱ ናቸው። አሁን ትንሹ ልጅ የአባቱን ገንዘብ ይዞ ወደ ሌላ ሀገር እንደተሰደደ ሁሉ እግዚአብሔር ለፈሪሳውያንም ለኃጥአን ለመጸባንም ሕግ እኩል ሰርቶላቸዋል። እኒህ ሰዎች ሕጉን ጠብቀው እግዚአብሔርን አምነው መኖር ከጀመሩ በኋላ ያ ልጅ አባቱን ገንዘብ ይዞ እንደተሰደደ ኃጥአን መጸባሃንም ከእግዚአብሔር ቤት ወጡ። ካመኑ በኋላ ካዱ። ጽድቅን ካደረጉ በኋላ በእግዚአብሔር ቤት መኖር ከጀመሩ በኋላ ከእግዚአብሔር ቤት ወጥተው ወደማያውቀው ሀገር ሄደ ማለት ወደ ዓለም ሄዱ። በዚያ ያለ የጠፋው ልጅ ገንዘቡን እንደከሰረ ሁሉ እነሱም ጸጋቸውን ልጅነታቸውን ተነጠቁ። ከሚያመነዝረው ጋር እያመነዘሩ ኃጢአት እየሰሩ እየጨፈሩ በአባታቸው በእግዚአብሔር ቤት ያገኙትን ጸጋ ያገኙትን በረከት ያገኙትን ልጅነት ያገኙትን የእግዚአብሔርን ጥበቃ ተነጠቁ። እግዚአብሔር ከዚህ ነገር ይጠብቀን ምእመናን። ከዚህ በኋላ ነበር ያ የጠፋው ልጅ እንዲሁ ወደ ልቡ እንደተመለሰ የሚበላው ሲያጣ እኔ ወደ አባቴ ቤት እመለሳለሁ ብሎ እንደወሰነ ኃጥአን መጸብሃንም ትምህርት በማጣት ተአምራት በማጣት ተወዱ። በረከት ጸጋ ሲርቃቸው በአባታችን በእግዚአብሔር ቤት ስንት ትምህርት ስንት ተአምራት አለ። ከአባታችን ከእግዚአብሔር ቤት ወጥተን ወደ ዓለም ኮብልለን በአምልኮተ ጣዖት በገቢረ ኃጢአት ተስፋ የለሾች ሆነን እንኖራለን። ወደ እግዚአብሔር እንመለስ ማለታቸውን ለመናገር ነው። ወደ ማን እንመለስ? ወደ እግዚአብሔር እንመለስ። እኛም ወደ እግዚአብሔር እንመለስ ምእመናን። ሚሻለን እሱ ብቻ ነው። ሚሻለን ወደ አባታችን መመለስ ነው። ሚሻለን ወደ አባታችን ወደ እግዚአብሔር ቤት መግባት ነው። ወደ ማን ቤት መግባት? ወደ እግዚአብሔር ቤት መግባት። ያ ልጅ የጠፋው ልጅ ቅድም ምሳሌውን ተርኬላችኋለሁ። እንግዲህ አባቴን አባት ሆይ በሰማይም በምድርም በድዬሃለሁ አሳዝኜሃለሁ፣ በልጅነት ክብር ሳይሆን እንዳንድ ከሰራተኞች እንዳንዱ አድርገኛለሁ እለዋለሁ ነው ያለው ኃጥአን መጸብሃንም። ከዚህ በፊት በልጅነት በክብር እንዳኖረ ከእስራኤል ወልደ ዘበኩርየ ከሚላቸው ከእስራኤል እንዳንዱ ባያደርገን እንኳ ከተነሳያ ንስሐ ገብተው የእግዚአብሔርን ምሕረት ከሚጠባበቁት እንዳንዱ አድርገን እንለዋለን ብለው ወደ እግዚአብሔር ተመለሱ ይላል። ያ የጠፋው ልጅ ሲመለስ ተጎሳቁሎ ንጽሕናውን አጥቶ ራቁቱን ሆኖ ሲመለስ ከሩቅ አይቶ አባቱ እንደተቀበለው አቅፎ እንደሳመው እኒህ ሰዎች እግዚአብሔር በፍቅር ተቀበላቸው ማለት ነው። በምን ተቀበላቸው? በፍቅር። ተመልከቱ፣ ራቁታቸውን ናቸው፣ ጸጋቸውን ተነጥቀዋል። ራቁታቸውን ናቸው፣ ቅድስናቸውን አጥተዋል። ጫማቸው የለም፣ ቀለበታቸው የለም፣ ባዶአቸው ናቸው። ግን ባዶ ናቸው አታስፈልጉኝም አላላቸው። እግዚአብሔር ኃጢአተኞችን እግዚአብሔር በደለኞችን ወደ እርሱ የተመለሱትን በፍቅር የሚቀበል አምላክ ነው። ስለዚህም ነው በፍቅር ተቀበላቸው። አቅፎ ሳመው ማለት በፍቅር ተቀበላቸው። ከዚህ በኋላ ምንድን ነው ያለው? ሰራተኞቹን፣ አገልጋዮቹን፣ መምህራንን፣ ካህናትን ከዚያ ምልስ ሲል በተራድኦ የሚያገለግሉትን መላእክቱን ይሄ ልጅ ነው ጠፍቶ ነበር ተገኝቷል፣ ሞቶ ነበር ተነስቷል፣ እኒህ ኃጥአን መጸብሃን ልጆች ናቸው፣ ከዚህ በፊት በእኔ አምነው ነበር፣
ስጋውን ደግሞ ተቀብለው በቤቴ መኖር ጀምረው ነበር። ግን ከቤቴ ወጥተው ከኔ ርቀው በሞተ ሕሊና በኃጢአት በበደል ውስጥ ነበሩ። አሁን ግን ተመልሰዋል። አሁን ግን ንስሐ ገብተዋል። ስለዚህ ለጣቱ ቀለበት አድርጉለት አለ። ሃይማኖታቸው ይመለስላቸው፣ ከሁሉ የተሻለ ልብስ አልብሱት አለ ይላል። ልጅነታቸው ይመለስላቸው። እንዲሁም ጫማ አድርጉለት። ጫማ የተባለው ምግባር ነው። አስተምራችሁ መክራችሁ ምግባር እንዲሰሩ አድርጓቸው ማለት ነው። ከዚህም አልፎ ምንድነው ያለው? ፍሪዳው ይምጣና ይታረድ፣ ትምህርቱ ተአምራቱ ይደረግላቸው ማለት ነው። የተከበራችሁ ምእመናን ኃጥአን ወጸብሃን ወደ እግዚአብሔር ሲመለሱ ከዚያ ሁሉ በደል ከዚያ ሁሉ ኃጢአት በኋላ እግዚአብሔር እንዴት እንደተቀበላቸው አይተናል። ያንዳንዶቻችን ሕይወት እንደነሱ ነው። ያንዳንዶቻችን ኑሮ እንደነሱ ነው። በእውነት በልጅነታችን ስጋውን ደሙን እንቀበል የነበረን 14-15 ዓመት ሲሞላን ከስጋው ከደሙ የራቅን፣ ወንጌል እንማር የነበረን ከወንጌሉ የራቅን፣ ኪዳን እናስደርስ ቅዳሴውን እናስቀድስ የነበረን፣ ከቅዳሴው ከወንጌሉ ከኪዳኑ የራቅን፣ ከቤቱ የወጣን፣ ትዳር ስንይዝ ስራ ስንይዝ ትዳራችን ስራችን ላለማስቀደስ መንፈሳዊ ላለመሆን ጥሩ ሰው ላለመሆን ምክንያት የሆነብን ስንት ሰዎች አለ። እንደ ኃጥአን እንደ መጸብሃን ጸጋችንን ይዘን እግዚአብሔር የሰጠንን በረከት ይዘን በቤቱ መኖር ስንችል ወደ ዓለም የኮበለልን፣ ገንዘብ ጣዖት የሆነብን፣ ስልጣን ጣዖት የሆነብን፣ ዘር ጣዖት የሆነብን፣ ዓለማዊ አስተሳሰብ ስጋዊ አስተሳሰብ ጣዖት የሆነብን ስንት ሰዎች አለ። ቅድስናችንን ያጣን፣ ንጽህናችንን ያጣን፣ ጸጋችንን የተነጠቀ ወገኖቼ፣ እኒህ ሰዎች ጸጋቸውን ተነጥቀው በረከታቸውን አጥተው ከዚያም አልፎ ልጅነታቸውን ተነጥቀው ነው የኖሩት። ግን ወደ እግዚአብሔር ተመለሱ። ወደ አባቴ ቤት እሄዳለሁ፣ ተነስቼ ወደ አባቴ ቤት እመለሳለሁ ነው ያለው። እነሱም ወደ አባታችን ወደ እግዚአብሔር ቤት እንመለሳለን። በአባታችን በእግዚአብሔር ቤት ብዙ መብል መጠጥ እያለ፣ መብል መጠጥ የተባለው ትምህርቱ ታምራቱ ነው፣ ድህነቱ ነው፣ በረከቱ ነው። እዚህ በዓለም ወድቀን ኃጢአት እየሰራን በደል እየፈጸምን ከትምህርት ተለይተን ከስጋው ከደሙ ርቀን ከመንፈሳዊ ሕይወት ወጥተን እንዴት እንኖራለን ብለው ነው የተመለሱት። ስለተመለሱ እግዚአብሔር አልፈልጋችሁም አላላቸው። ለዘመጻ ሀቤ እይሰድዶ ወእያወፀው አፋ፣ ወደ እኔ የመጣውን ወደ ውጭ አላወጣውም ያለው ጌታ አቅፎ ነው የሳማቸው። ከመጣሽ ማርያም ታምጣሽ ነው ያላቸው። እግዚአብሔር እንዲህ ነው የሚለን። ዛሬ እኔና እናንተ ተስፋ ሳንቆርጥ ወደ እግዚአብሔር እንመለስ። ወደ ማን እንመለስ? እንደ ጠፋው ልጅ ወደ ማን እንመለስ? ከቃሉ ጋር ናችሁ? አዎ። መልአከ ብስራት አብርሃም ቢበኩሉ ብዙ ጸጋ ያላቸው አባታችን ናቸው። ቢዘምሩ የሚያምርባቸው፣ ቢሰብኩ የሚያምርባቸው፣ ማህሌታዊ ጨዋታቸው እንኳን ራሱ እጅግ የሚማርክ ደስ የሚሉ አባት ናቸውና አባብለው የያዟችሁን ደረቅ ባለ ትምህርት እንዳላደርቃችሁ። ከበዛ በቃ ማለት ይቻላል አይቻልም? አዎ። ስለዚህ ወደ እግዚአብሔር እንመለስ ምእመናን። ወደ እርሱ መመለስ ነው ለኛም ያዋጣን። ወደ እርሱ መመለስ ነው ትርፋማዎች የሚያደርገን። ቀለበታችን እንዲመለስልን፣ ጫማችን እንዲመለስልን፣ ያጣነውን ነገር እንድናገኝ፣ ከሁሉ የተሻለውን ልብስ እንድንለብስ። ከሁሉ የተሻለ ልብስ የተባለው ምን እንደሆነ ነግሬያችኋለሁ። ልጅነት ነው። ቀለበት የተባለው ሃይማኖት ነው። ጫማ የተባለው ምግባር ነው። በልጅነታችን በልጅነት ክብር በሃይማኖታችን ጸንተን እምነታችንን በተግባር በስራ ገልጠን በቤቱ መኖር መቻል አለበት። እግዚአብሔር የሚፈልገው መመለሳችንን ነው። እግዚአብሔር ሞታችንን አይወድም፣ ሞታችንን አይፈቅድም። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 ላይ እግዚአብሔር እንዲህ ይላል፣ የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና
በሕይወት ኑሩ ይላል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በምን ኑሩ አለ? በሕይወት ኑሩ። የሟቹን ሞት አልፈቅድም። እንድንሞት አይፈቅድም። በኃጢአት እንድንኖር አይፈቅድም። ከእርሱ እንድንለይ አይፈቅድም። በነፍሳችንም በስጋችን እንድንጎዳ አይፈቅድም እግዚአብሔር። ስለዚህ ነው ተመለሱና በሕይወት ኑሩ። ወደ እርሱ ስንመለስ ይባርከናል፣ በቀለበት ያስጌጠናል፣ የተሻለውን ልብስ ያለብሰናል፣ በበረከት ላይ በረከትን በጸጋ ላይ ጸጋን ይሰጠናል። ወደ እርሱ ስንመለስ በንስሐ በአምልኮት በጸሎት በመንፈሳዊ ሕይወት ወደ እርሱ ስንመለስ እርሱ ደግሞ በበረከት ወደኛ ይመለሳል፣ ይባርከናል። አው ተመየጡ ሀቤ ወአነሂ እትመየጠክሙ ወደኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር ይለናል ነብዩ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ ወደኔ ተመለሱ በጸሎት በንስሐ በተጸጸተ ልብ ወደኔ ተመለሱ፣ ወደኔ ኑ እኔም ወደ እናንተ እመለሳለሁ። እኔም ወደ ማን እመለሳለሁ? ወደ እናንተ። እኛ በንስሐ እኛ በጸጸት እኛ በጸሎት በአምልኮት እርሱን በማወቅ ወደ እርሱ እንመለሳለን። በዚህ እኛ ወደ እርሱ ስንመለስ እሱ ደግሞ በበረከት ወደኛ ይመለሳል፣ ይባርከናል ማለት ነው። በምህረት ወደኛ ይመለሳል፣ ቸርነቱን ያበዛልናል፣ ምህረቱን ይቅርታን ያደርግልናል። እባካችሁ ምእመናን ወደ እርሱ ተመልሰን እንየው። እርሱ ወደኛ እንዲመለስ በሀገራችን ያለው እሳቱ እንዲጠፋ ከምድር ላይ የነጠፈው ሰላም እንዲርከፈከፍ እንዲመጣ ዛሬ ዓለማችንን እንደ ሀገራችን ብቻ አይደለም ማየት ያለብን፣ እንደ ዓለም ሰላም ጠፍቷል፣ ሰላም ነጥፏል። የሰላም ድርቅ ሀገራችን መጥቷታል። የፍቅር ድርቅ ህዝባችን መጥቶታል። ከዚህ ከፍቅር ድርቅ ከሰላም ድርቅ ወጥተን በመንፈሳዊ ሕይወታችን እንድንለመልም እግዚአብሔር ወደኛ ሊመለስ ያስፈልጋል። እግዚአብሔር ወደኛ የሚመለሰው ደግሞ ወደ አባቴ እሄዳለሁ ብለን ተነስተን ከተኛንበት ካንቀላፋንበት ከኃጢአት አልጋችን ተነስተን ወደ እግዚአብሔር ስንሄድ ነው። ወደ እግዚአብሔር ስንመለስ ነው። ወደ እርሱ ከተመለስን እግዚአብሔር ምህረቱን ቸርነቱን ያትረፈርፍልናል። የምህረት ባለቤት የቸርነት ባለቤት እግዚአብሔር ምህረቱን ቸርነቱን እንዲያበዛልን ቅዱስ ፈቃዱ ይሆንልን። ይሄ የጠፋው ልጅ ከብዙ ኪሳራ በኋላ ነው ወደ ነበረ ሕይወቱ የተመለሰው። የተከበራችሁ ምእመናን ከብዙ ኪሳራ በኋላ ወደ ቀደመ ሕይወታችን መመለስ እንችላለን። አዎ ምናልባት አንዳንዶቻችን የትላንት ሕይወታችንን የትላንት ቅድስናችንን ስላጣን ልንቆጭ እንችል ይሆናል። ነገር ግን ስለዚያ መቆጨት ብቻውን በቂ አይደለም። እንደዚህ የጠፋው ወስኖ ወደ እግዚአብሔር መመለስ ነው። ወደ እግዚአብሔር መመለስ ንስሐ መግባት ነው። ንስሐኒ ትርየስዮ ለዛ አበሰ ከመዘይ አበሰ ንስሐ የበደለውን እንዳልበደለ ታደርጋለች እኮ ነው የምስጢረ ንስሐ ትምህርት። የበደለው ትላንትና ነፍስ የገደለውን ሰው ስለገደለው ተጸጽቶ ንስሐ ከገባ እንዳልገደለ ይሆናል። እጁ ንጹህ ይሆናል። ትላንት ዘማዊውን ድንግል ታደርጋለች። ዘማዊው ድንግል ታደርጋለች ማለት የአካል ድንግልናው ይመለስለታል ማለት አይደለም። ድንግል እያለች ድንግል እያለ ወደ ነበረው ቅድስና ወደ ነበረው በረከት ወደ ነበረው መንፈሳዊ ማንነት ንስሐ ትመልሰዋለች ማለት ነው። ይሄ የጠፋው ልጅ እኮ ድንግልናውን አጥቷል። ይሄ የጠፋው ልጅ እኮ ነፍሰ ገዳይ ሆኗል። ይሄ የጠፋው ልጅ እኮ በብዙ ነገር ተቆሳቁሏል። ግን ወደ አባቴ መለሳለሁ ብሎ ወስኖ በመመለሱ ግን ወደ ዓለም በመሄድ ያጣውን ክብሩን በረከቱን ልጅነቱን ሁሉ ማግኘት ችሏል። ስለዚህ ምእመናን በኃጢአታችን በበደላችን ተስፋ እንቁረጥ። የኔ ምረኛ አንበል።
እንዴት አይምረንም እግዚአብሔር? እኔን ይቅር ይለኛል አንበል፣ እንዴት ይቅር አይለንም እግዚአብሔር? እግዚአብሔር እኮ ሰው አይደለም፣ አባት እኮ ነው። እንዲያውም ሲምረን፣ እንዲያውም ይቅር ሲለን ንስሐ ከገባን በኋላ የሰራነውን ኃጢአት ራሱ አያስታውሰው። በሱ ዘንድ ሁሉን ነገር ድሌት ነው የሚያደርገው። ሁሉ ነገር ይደመሰሳል፣ ይጠፋል። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ኑና እንዋቀስ ይላል እግዚአብሔር አለ ነብዩ። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች አለ። ኃጢአታችሁ እንዳለላ ብትሆን ማለት ሕይወታችሁ በጣዖት በኃጢአት በበደል ቢሽጎረጎር ቢበላሽ ወደ እኔ ከተመለሳችሁ እንዳመዳይ ትነጻላችሁ። እንደምን ትነጻላችሁ? እንዳመዳይ። እንደ ደምን ብትቀላ ሕይወታችሁ የበከተ የተበላሸ ቢሆን ልክ እንደዚያ እንደጠፋው ልጅ ራቁቱን ከሰል መስሎ ተጎሳቁሎ ነው የመጣው። ሕይወታችሁ ምንም ያክል ቢጎሳቆል እንደ ባዘቶ ትጠራላችሁ ነው ያለው። እንደምን ትጠራላችሁ? ባዘቶ። የጥጥፍ የወጣለት ቆሻሻው የተለቀመለት ባዘቶ ይመስላል ትላላችሁ ያልናችሁ አንዳንዴ። ጥሩ ልብስ ስታዩ የሆነ ነገር ስታዩ ባዘቶ ይመስላል ይላሉ እናቶቻችን። ልክ እንደዚያ ሰውነታችሁ ይነጻል፣ ይቀደሳል፣ ትባረካላችሁ። እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን አለ ብታምፁ ሰይፍ ይበላችኋል። ምን ይበላችኋል? ሰይፍ ይበላችኋል። ከእግዚአብሔር ትእዛዝ ውጭ ሆኖ ከአባት ከእግዚአብሔር ተለይቶ አፈንግጦ ሰይፍ ከሚበላን እሳት ከሚበላን ከአባታችን ከእግዚአብሔር ጋር ሆነን የምድርን ፍሬ የምድርን በረከት ብንበላ ምን አለበት? ለዚህ እኮ ነው ዛሬ ሰይፉ የበዛው። ሰይፍ ሲባል ጦር ሲባል እኛ ትዝ የሚለን እንዲሁ ከቁስ የተሰራው ነው። ሰላም ማጣት ሰይፍ ነው፣ እረፍት ማጣት፣ በትዳራችን ተደስቶ አለመኖር፣ በልጆቻችን አለመደሰት፣ በሰራነው ቤት ጥሩ ረፍት አለማግኘት፣ ጥሩ ሰላም አለማግኘት፣ ይሄ ጦርነት ነው፣ ይሄ ሰይፍ ነው። ስለዚህ ምእመናን በትዳራችን ተደስተን በሰራነው ቤት እፎይ ብለን መኖር እንችል እያንዳንዳችን ወደ አባታችን ወደ እግዚአብሔር እንመለስ። እረፍትን እናገኛለን፣ ሰላምን እናገኛለን፣ ደስታችን ይበዛል፣ በረከታችን ይበዛል። የበረከት ባለቤት እግዚአብሔር እንዲባርከን ፈቃዱ ይሁንልን። የአምላካችን የእግዚአብሔር ቸርነት፣ የእናታችን የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። እግዚአብሔር አምላካችን በሰማያዊ በረከት እንዲባርከን ቅዱስ ፈቃዱ ይሁንልን። ደብራችንን ቤተክርስቲያናችንን ያስፋልን።